እባክሽ ምን ብሎ ፎቶ ልኮልኝ ነበር። ምን አይነት ፎቶ? ከዚህ በላይ ራቁቱን? አዎ፣ ግን ደግሞ አጠፋው። እስክሪንሾት አደረግሽው አይደል? ላደርገው ስል እምቢ አለኝ። ረመጥ ለምንድን ነው ስህተት የምትሰሪው? እሺ አሁን ኤቢ ያለች? አዎ እኔ ክፍል ነው ያለችው። ችግር የለውም አሁን ትደውይለታለሽ። እናንተ እዚህ ቁጭ ብላችሁ ጠብቁኝ፣ የትም እንዳትሄዱ። ኧረ አንቺ በእናትሽ ፊትሽ በጣም ነው የሚያስፈራው። በቃ በእናትሽ ፈቺ። ፈልገሽ ነው እያልኩሽ ነው። ይኸውልሽ ኤቢ፣ በመጀመሪያ እኔ ምንም አልተረዳሽኝም። አልፈልግም፣ አታስረጂኝ። ኤቢ እኔ ለአንቺ ክፉ አይደለሁም። ኬድያን እኔ እንደፋራቴ ዳጣ ምን ፈልገሽ ነው እያልኩሽ ነው። በመጀመሪያ ይቅርታ፣ ግን ቃዲስ ምጥን ጋር እየደወለልሽ ነው። ለምን ነው ቃዲስ ምጥን ጋር የሚደውለው? ደውሎ እየጀነጀናት ነው። ይኸውልሽ ኤቢ፣ እኔ ስመ ብዬ አይደለም። ሲጀመር አንቺ ቃዲስን አታውቂው። ናታንን ለመሳት ብለሽ በእልህ ነው የምታገቢ። ይኸውልሽ ሁሉንም ታያቸውና ካለምሽ ምጥን ሳልሆናለች። እንሂድና የምትለውን እንስማ። በቃ ትደውልለትና ላውድ አድርገው፣ ከዛም እንደሚያወራ እንስማ። ታውራ ቃዲስ ነው ምጥን ጋር የሚደውለው እኮ። እኔ እንሂድና ላሳይሽ። በቃ ላሰማሽ። ነይ ኤቢ፣ በቃ ነይ። አብይልና ዳጣ እንደሚታወቀው እንግዲህ እንዴት ተጣሉ ታውቃላችሁ? ያው ይሄን ያክል ምርጠብ ተጣልተው ባይኮራረፉም ጀስት የቤተሰባዊነት ነገርዮሹን ዝም ብለው ይዘውት ነው እንጂ በተራ አብይል ነገሩን ተወት አድርጋው ነው። ምክንያቱም ከዛ የበለጠ ሌላ የቤተሰቦቿ ጉዳይ የእናትና የአባቷ ጉዳይ ስላለ ያው ነገሩን ላላ አድርጋ ይዘዋለች ማለት ነው እንጂ እንግዲህ በጣም ከባድ ነገር ነበረ። ምክንያቱም እንደሚታወቀው ቃዲስን ለመፈተል ብላ የጀመረችው የዳጣ ጉዳይ በጣም ከባድ ነበረ አብጌል ጋር ማለት ነው። አብጌል በሰዓቱ ግን እንደሚታወቀው ናታንን ለሷ ብላ የተወችላት። በእርግጥ ናታንም አይወዳትም ኦፍ ኮርስ፣ ግን ናታን ራሱ ስለማይፈልጋት ነው የቀረው። ግን ደግሞ በአብዛኛው ጊዜ እንትና ማለት ነው አብጌል ነገሩን ያቆመችው ከናታን ጋር ያላትን ነገር በቃ ልቧን እንዲቆርጥ ያደረገችው ወይም ደግሞ ወደ እንትና ጋር ወደ ቃዲስ ጋር ጥቅልል ብላ የገባችው ምን ፈልጋ ነው መሰላችሁ? ምንም ነገር እንትን ብላ ሳይሆን ዳጣን በቃ ነፃነት እንዲሰማ፣ ሲቀጥል ደግሞ እህቷ ስለሆነች ነገሩ ይሁን በቃ የራሳቸው ጉዳይ። በዛ ላይ ደግሞ እሷም ተወደደ እሱም ይወዳታል። እኔ በወደውም እሱ ግን ያን ያክል ለኔ ቦታ ከሌለው በቃ የሚወዳ ልጅ ካለች በዛ ላይ ደግሞ የምትወደውን ብታገኝ እሷም እህቴ ነች ብላ ስላሰበች ነው የተወቹና አሁን ግን ዳጣ መታ እሷ ወዷሏ ፍቅሯል ወደፊት ትዳሬ ይሆናል ብሎ ቀለበት አስረልሻለሁኝ እያለ ሽርንጉድ እያለ ያለ እጮኛዋን ወዳጇን ወደፊት ባሌ የልጆች አባት ብላ እየተጀናጀነችው ያለውን ሰው መታ ስትይዝባት፣ ለዛውም ደግሞ አብራው ተቀጣጥረው የሆነ ቦታ ጀስት ፍቅር እየተጫወተች ቀጥረው የሆነ ቦታ እሱ ነግሯት በውጮኛዋ እህትሽ እኮ እንደዚህ ያደረገች ነው ከኔ ጋር ፍቅር መጀመር ፈልጋ የሆነ ቅና መንፈስ አለባት። ስለዚህ ምን ትያለሽ? ይሄን ነገር እኔ ላንቺ አለመናገር አልቻልኩም። እሷ ግን በቃ ከኔ ጋር ሁሌ ትደውልኛለች፣ ቴክስት ታደርግልኛለች። ከፈለግሽ ደግሞ የጻፈችልኝን ቴክስት ፎርዋርድ ላድርግልሽ ብሎ እንግዲህ የተጻፉትን ቴክስት ሳይቀር የራሱን ደብቆ የሷን ሙሉ በሙሉ ለኤቢ ፎርዋርድ አድርጉላታልና ኤቢ በዚህ ጉዳይ እንግዲህ በጣም ተናደደችው። በጣም ግን ያው ከዛ የበለጠ ችግር ስላለ የቤተሰቦቿ የእናትና አባቷ ጉዳይ ስላለ ነገሩን እንደ ጎንዮሽ እንትን አስቀምጠው ነው እንጂ እየሆነ ያለው ነገር በጣም ከባድ ነው። በዛ አማካኝነት እንግዲህ ነገሩ በጣም እንትን ብሎ ነበረ። ዳጣም ደግሞ ምንም ነገር ሳትል እሱን እኔ ግን ከምሬ ነበር መወድ በጣም ነበር መወድ፣ ግን በጣም አዝናለሁ እንደዚህ አድርገህ በዚህ መልኩ እኔን አሳልፈህ ባሰጠኝ ደስ ይለኝ ነበረ፣ ግን ደግሞ በእንደዚህ አድርጋ አሳልፈ ስለሰጣኝ በጣም አዝናለሁኝ። ኤኒዌይስ ምንም ይሁን ምን በዚህ መልኩ ባታደርግ መልካም ነበረ። እንግዲህ ይሁን ካልክ እንግዲህ አንተ ታውቃለህ በማለት ነበረ እንግዲህ ስንት ስትል የነበረው። እንዳጠቃላይ ግን ዳጣ ደግሞ በቃ ምንም አይነት ነገር ቢሆን ለራሷ ፕሮሚስ የገባችው ነገር ምንድነው? ይሄን ልክስክስ ምናልባት ዛሬ ስላመለጠኝ ነገ ያመልጠኛል ማለት አይደለም። ይሄን ነገር ከአንዳንድ ጭሬ ተጣጥሬ አዋርደዋለሁ፣ አሳፍረዋለሁኝ በቃ ይሄ ቃሌ ነው ብላ ከራሷ ጋር ቃል ገብታ ነው እንግዲህ ይሄን ፕሮሚስ ያደረገችው። በዛ አማካኝነት እንግዲህ በመጨረሻ ጉዱን ዘርግፈዋለች። አሁን ላይ እንግዲህ እንደሚታወቀው በሷ በኩል ደጋግማ ብትደውልለትም እሱ እንትን ማለት አልፈለገም። ለምን ታውቃላችሁ? ዳጣን የሆነ ያቃታል ማለት ጥንቁቅ እንደሆነች ነገር ነቄ እንደሆነች ምናምን ስለነቃባት ፈርቷታል። ስለዚህ አሁን ዳጣ ልታደርግ የፈለገችው ምንድነው? ምጥን ጋር ያወራታል፣ ምጥንን ያሽኮረማል ያወራታል ምናምንና በዛ አማካኝነት ነው እንግዲህ አሁን ልትጠቀም የፈለገችው። እንግዲህ የሚገርመው ነገር እሱ ደግሞ በጣም ነቄ ከመሆኑ የተነሳ እያንዳንዱን የሶሻል ሚዲያ ፕላትፎርሞቹን ወደ ሌላ ሸር እንዳይደረግ ፎርዋርድ እንዳይደረግ ከአንዳንድ መረጃዎቹ እንዳይወጡ እንዳይጠፉ የራሱን የሆነ ጥንቃቄ የተመላበት ትልቅ እንትን አድርጓል ማለት ነው። ውድ ቤተሰቦቻችን
እና በዛ አማካይነት ነው እንግዲህ ይሄን ነገር እያደረገ ያለው በዛ አማካይነት ብዙ ነገሮችን ሲያደርግ በቃ የሆነ ነገር ቴክስትም የተጻጻፈውን አንደኛ ፎርዋርድ እንዳይደረግ ወደ ሌላ ሰው ሼር እንዳይደረግ ኢቭን ኢፍ ስክሪንሻት ማድረግ እንዳይቻል በቃ ሰኩርዲ ነው በቃ እያንዳንዱ ቁልፍ ነው ቤተሰቦቻችን ጥንቃቄው እስከዚህ ድረስ ነውና ዳጣ እንግዲህ ይሄን ነገር ስታይ በጣም ነው የተገረመችው ምክንያቱም አይተዋል በቃ ስክሪን ሪከርድ ያድርጊው በቃ በዛ ላይ ደግሞ ምናልባት ቴክስቱ የሚያጠፋው እንደዚህ እንትን የሚያደርገው ከሆነ ሲደውልልሽ ሪከርድ ማድረግ ታውቂያለሽ አይደል ቮይስ ሪከርድ አድርጊው ከዛ በኋላ እኔ ኬክ ጋብዝሻለሁ ምናምን ብላ እንግዲህ አታላላታለች ምጥንን ግን ምንም እንትን በትል ዞሮ ዛሬም ሊደውሉ እንዳወራት ማታ እንግዲህ ፎቶ ልኮላት እንደነበረ ከዚህ የራቁት ማለት ይሄ ሰውነቱ ምናምን እያሳየ ማለት ነውና ምክንያቱም እሱ እንደዛ አድርጎ አፍልኮ እሷንም ቀጣይ ለማስላክና እና ስክሪንሾት አድርግሽው ሞስላት ወይ ወደው ልኮ አጠፋው ብላ ነው ያለቻት ስለዚህ ዛሬ እንግዲህ ኤቢን ኔቶሎኒን ካላመንሽ ምጥን ጋር ምን እያለ እንደሚያወራ ለምጥን ምን እንደሚልክላት ምን እንደሚጻጻፉ ለክስክስ መሆኑን እኔ አታምንኝም አይደለ እኔ እኮ ላንቺ ብዬ ነው እንደምወድሽ ታውቂያለሽ በዛ ደግሞ እህቴንሽ አንቺ እንድትጎጂብኝ አልፈልግም ቃዲስን አንቺ ያሽው ናታንን ለመርሳት ያደረግሽው እንትን እንጂ እውነትም ቃዲስን ወድሽው አይደለም ስለዚህ ቃዲስን እንዳልወደድሽው ደግሞ ከአንዳንድ የሚያሳዩና የሚታዩ ምልክቶች አሉ በዛ አማካኝነት ይሄ ነገር ከዚህ የሚያልፍ ነገር አይደለም ስለዚህ ፕሊስ እባክሽ ተረጂኝ ነይ ካላመንሽ ደግሞ እሷን ጠይቂያት ብላ እንግዲህ ዛሬ ምጥንጋ አምጣታለች እንዴ ምጥንጋ ምን አደዋወለው እሱ እንዴት ደወለላት ለምን ደወለላት ብላ እንግዲህ ኤቢም ደንግጣለች ስለዚህ አሁን እንግዲህ ያው ምጥን ስለምትፈራ ለተንቦጃቦች ትችላለች ሲጀመር እንዴት ደወልሽልኝ ምናምን ላቻ በነገራችን ላይ አሁንም ቢሆን ምጥን ስትደውልለት እንዴት ደወልሽልኝ ማለት አይቀርም ገባችሁ አይደል እሷ ያው እንደምትፈራ ምናምን ያውቃልና አሁን ግን እሷ ስትደውልለት ምጥን የሚለው ነገር አይታችኋል ይሆነ የጅንጀና ቃል ምናምን አይጠቀምም በተለይ እሷ ስትደውልለት ስለሚነቃ የት ነሽ እንዴት ደወልሽልኝ ምናምን ነው የሚለው በባለፈው እንግዲህ አይታችኋል ዳጣና ምጥን አንድ ላይ ሆነው ሲደውሉለት እንግዲህ እንደዛ ሲያደርጉ እንዴት ደወልሽ የቱ ነሽ ነው አንቺ ትምህርትሽ ላይ ብቻ ነው ተኬር ማድረግ ያለብሽ ምክንያቱም ሌሎች ወንዶች ጋር ተገናኝተሽ ህይወትሽ እንዳያበላሽሽ ምናምን ያምናል አሁንም በእርግጠኝነት ይሄንን ነው የሚላት ብያስባለሁኝ በእርግጠኝነት እንደዚህ ነው የሚላት ስለዚህ ምክንያቱም ነቄ ነው ልጁ ጋይስ ነቄ ነው ስላችሁ እንደዚህ ቀላል ሰው አይደለም ስለዚህ እርግጠኛ ነኝ እንደዛ ነው የሚላት ግን ያው መጠን እንግዲህ መጀመሪያ ላይ ያደረጋትን ጾታዊ ትንኮሳ ምን አይነት እንትን እንዳደረገባት እሱን ነገር እንግዲህ ስትናገር ነገር ይሹ ትንሽ እንትን ሊል ይችላል ኤቢም ትንሽ ለመጠራጠር ቻንስ ይከፍትላታል ብዬ አስባለሁኝ በተለይ ዳጣና ኤቢ በዚህ ጉዳይ መግባባት አለባቸው ላለሁኝ እኔ ምክንያቱም ኤቢ በተለይ ዳጣ ይሄን ነገር ለሷ ብላ እንዳደረገችው ማወቅ መረዳት አለባት ደሞም ለሷ ብላ ያደረገችው እንጂ ሌላ ምንም አይነት ተንኮል የለባትም ለኤቢ ስትል ምንም አይነት ነገር ታደርጋለች እንኳን አይደለም ኢቭን ናታንን ራሱ በቃ በተውኩላ ስትል ነበር ናታን እንድንስት ያለሽ እኔ እኮ ኤቢን አልወዳትም በቃ እኔ ካንቺ ፍቅር ያለኝ ካንቺ እንጂ ከሱ አይደለም በቃ ስለዚህ እንደዛ አትበይ ስላላት ነው እንጂ ብትተውላት ራሱ ደስታዋ ነውና እንግዲህ ያለው ነገር በዚህ መልኩ ነው ቀጣዩ ደግሞ በጣም አሪፍና መልካም እንደሚሆን እምነታችን ነው ወደ ቤተሰቦቻችን እንግዲህ በዚህ መልኩ ነው ደረጀና ማርታም እንግዲህ በቅርቡ ተስተካክሎ የቤተሰብ አሪፍ ሁኔታ ላይ እንደሚሆን መሆንም እንዳለበት የሁላችንም ምኞት ነው እንግዲህ ሁሉም ነገር ደግሞ ምኞታችንም እንደሚሳካ ጥሩ ነው እንደሚሆን ተስፋ እናደርጋለን በቀጣይ አዲስ ቪዲዮ እስከምንገናኝ ላይክ ሼር ሰብስክራይብ ማድረግ በፍጹም አይረሳ መልካም ጊዜ በያላችሁበት ባይ